ሰላም ጤና ይስጥልን የተከበራችሁ ወንድሞች እህቶች እናትና አባቶች እንዲሁም ህፃናት አሁን የምንገኘው እማማ ዝናሽ በጎ አድራጎት ድርጅት የኔዲያን መመገቢያ ስፍራ ነው። የእማማ ዝናሽ በጎ አድራጎት ድርጅት በየቀኑ በርከት ያሉ አቅመ ደካማ ወገኖቻችንን እየመገበን እንገኛለን። እናንተም ደግሞ ነዳያን መመገብ የምትፈልጉ ሰዎች በነፍስ ይማር ስም መንፈሳዊ በዓላት ስታከብሩ እንደዚሁም ደግሞ ከአደጋ የተረፋችሁበት ቀን በፈለጋችሁት ቀንና ጊዜ በየቀኑ ነው የነዳያን ምገባ ያለው። መታችሁ መመገብ ትችላላችሁ። እናንተም ተሳተፉ ዘንድ በተለይ ደግሞ በአካል መታችሁ ደግሞ ብትጎበኙን ብታዩን ደግሞ አብራችሁ ሽንኩርቱን ልጣችሁ ከትፋችሁ ምግቡን ሰርታችሁ እንጀራውን አጣጥፋችሁ በወጥ አርጋችሁ እየሰጣችሁ ብታዩ የበለጠ ብታዩ ብትመጡ ደስ ይለናል። በስልክ ቁጥር በ0961 55 55 56 በ0961 55 55 57 በ0949 46 59 46 ዋትስአፕ፣ ቴሌግራም፣ ቫይበር ላይ እንዲሁም በአካል ከአዲሱ ሚካኤል ገነት ህንጻ ገባ ብሎ ታገኙናላችሁ። ለምታደርጉልን በጎ አድራጎት ስራ እናመሰግናለን። እንደምን አደራችሁ? እንደምን ቆያችሁ? የሥላሴ ፍቅርና በረከት ልባቸው ላይ ያደረባቸው ብዙ ሰዎች ዛሬ መግበውልናል። በእውነት በጣም ቅድምም እንደጠቀስኩት እነሱ መግበውልናል። አሁንም ደግሞ የሥላሴ ዝክር ነው። ከተስፋ ሥላሴ ወለተ ማርያምና ልጆቻቸው አንድ በጋርደውልና ነዳያን መግበውልናል። እግዚአብሔር ይስጥልን በሉልን። በደንብ አድርጋችሁ መርቋቸው።
በጣም ነው የምናመሰግነው። ሌላው ደግሞ ወለተ ማርያም ስለ ስላሴ ብላችሁ እንደዚሁ አንድ በግ አርዳችሁ ነዳያን መግቡልን ብለውናል። እግዚአብሔር ይስጥልን፣ ስላሴ ይስጥልን። በጣም ነው የምናመሰግነው ወለተ ማርያም። እንደዚሁም ደግሞ ለ17 ሰዎች ስጋ ወጥ ሰርታችሁ ነዳያን መግቡልን ያሉ አሉ። ስማቸውን መጥቀስ ስላልፈለጉ ነው። እግዚአብሔር ይስጥልን በሉልን። በጣም ነው የምናመሰግነው። እንደዚሁም ደግሞ ለ100 ሰዎች ስጋ ወጥ ሰርታችሁ ነዳያን መግቡ። በነገራችን ላይ ቤታቸው ቁጭ ብለው ዝክር የሚያዘክሩ ወይም ደግሞ የሚመገቡ ሰዎች አንዳንድ የእግዚአብሔር ልብ ያደረባቸው ሰዎች ትዝ እንላቸዋለን። እግዚአብሔር ስላስታወሳቸው ስሙ የተመሰገነ ይሁን። እንደዚህ አይነት ደጋግ ሰዎችን እድሜያቸውን ያርዝምልን። ልክ ሲበሉ ሌላ ያልበላ ትዝ የሚላቸው ሰው ማለት ነው። በጣም ነው የምናመሰግነው። ከአቶ ለገሰ እና ከወይዘሮ ሀና ከልጆቻቸው ሊያና እዝራ እየሰማችሁ ነው። ከአቶ ለገሰና ወይዘሮ ሀና ከነ ልጆቻቸው ሊያና እዝራ እግዚአብሔር ይስጥልን በሉልን። እግዚአብሔር ብድራቱን ይክፈላችሁ። በጣም ነው የምናመሰግነው። እንደዚሁም ደግሞ ወለተ ስላሴ ስለ አብርሃሙ ስላሴ ብላችሁ 30 ሰዎችን ስጋ መግቡልን። ስለማን ብላችሁ? ስለ አብርሃሙ ስላሴ። እግዚአብሔር የማያፍርባቸው ሰዎች ያድርገን እኛንም። እግዚአብሔር በአብርሃም ስም ቢጠራ እግዚአብሔር አያፍርበትም። የሚያሳፍር ሰው አይደለም። አኗኗሩ፣ አነጋገሩ፣ ትዳሩ፣ አለባበሱ፣ እንግዳ አስተናገዱ። እንግዳ ካልመጣ የተራበ ካልበላ አይበላ። የሚገርመው እሱ ብቻ አይደለም፣ ሚስቱም አንድ አይነት ነበሩ። በዚህ ምክንያት የአብርሃሙ ስላሴ የሚገርም እኮ ነው። ስላሴ እኮ የዓለም ነው፣ የሁሉም ነው ስላሴ። ግን የአብርሃሙ ስላሴ ለብቻ ደግሞ ተጠራ። ለምን? የሚያሳፍር ሰው አይደለማ። ንግግሩ ጥሩ፣ አነጋገሩ ጥሩ፣ ሰው አያደማ፣ ሰው አያስለቅስ፣ ለእግዚአብሔር የሚመች፣ ለሰው የሚመች፣ ለሀገር የሚመች፣ ለአካባቢ የሚመች። አብርሃም የነበረበት አካባቢ በጣም ለኑሮ ምቹ አልነበረም። ለእግዚአብሔር የማይመች ነበር፣ የሚመች አደረገው። በዚህ ምክንያት የአብርሃሙ ንገሩኝ እንጂ አብርሃሙ እናንተ በስሙ ትጠራላችሁ ወይ? አያፍርባችሁም ወይ? ራሳችን መጠየቅ ነው። እሺ እውነታውን እግዚአብሔር የዘካርያስ አምላክ ሲባል ደስ ይለው ይሆን? የከበቡሽ አምላክ ሲባል ደስ ይለው ይሆን? ይሄንን ራሳችሁን ጠይቁ። ትርፍ ምግብ ስትይዙ መንገድ ላይ ሰው ምግብ ሲሰጣችሁ እንደው ምድሪቷን አታስረግሟት፣ አትሽጡ። እየሰማችሁ ነው? እንደው በፈጠራችሁ አንደኛ ለልጃችሁ እርግማን ነው የምታመጡት፣ ለራሳችሁም እርግማን ነው የምታመጡት፣ ለአካባቢውም እርግማን ነው የምታመጡት። ለምናችሁ የተሰጣችሁን እንጀራ እዛ ረሃብ ለሚያንፈራፍረው ጥግ ላይ ሂዶ መለመን ላቃተው ሰው አምጣ ብር ብላችሁ ለመስጠት እንዳትደፍሩ። በቃ በነፃ ነው የተሰጣችሁ አይደል? በነፃ ስጡ። እየሰማችሁ ነው? ምግብ የሆቴል ቤት ምግብ መሸጥ ከጀመረ በኋላ ነው ብዙ በረከት የጎደለን። ያው እናንተ ቡሌ ውፋ ትሉታላችሁ። ምግብ ነው። መጽሐፍ ቅዱስ ላይ 5000 ሰዎችን ክርስቶስ ካበላ በኋላ የተረፈውን ሰብስቡ ነው ያለው። ተውት፣ ዝም ብሎ ይበታተን አላለም። ሰብስቡት። ለምን? ደግሞ የተራቡ ሌሎች ደግሞ ይበሉታል። አበርክቶ ማብላት ይችላል፣ ግን ደግሞ ምግብ እንዳይባክን አያችሁ፣ የተራበ እንዲበላ። ስለዚህ እናንተም ሳታባክኑ ለገንዘብ ብላችሁም ሳሰሩ ስጡ። ያኔ በስሙ ትጠራላችሁ። አያስቀናም? የአብርሃሙ ስላሴ በጣም የሚገርም እኮ ነው። እና ሁሉንም እግዚአብሔር ይስጥልን። እንደዚሁም ወለተ ማርያም ለ80 ሰው ስጋ መግባልናለች። እግዚአብሔር ብድራቱን ይክፈልልን። ወለተ ማርያም ምን አለች? ልጆችሽንና ኢትዮጵያን እግዚአብሔር ይጠብቅልሽ ብላችሁ ጸልዩልኝ በማለት ለ50 ሰው ነዳያን መግባለች። አንዳንዶቹ በጣም ንግግራቸው፣ አስተሳሰባቸው ይገርመኛል። አሁን እስቲ የማይገናኝ ይመስለናል አይደል? የተራበ ሲበላ አገር ይባረካል ብላ አስባ እኮ ነው። አይምሮዋን አያችሁ? እንደዚህ አይነት በጎ ህሊና ያላቸውን ሰዎች እድሜያቸውን ያርዝመው፣
መርዘም ብቻ አይደለም፣ ሲረዝምም የበረከት እድሜ የተረገመ እድሜ አለ። መጽሐፍ ቅዱስ ላይ መጽሐፈ ኩፋሌ ላይ ቃየል የወንድሙን ደም ስላፈሰሰ እድሜውን አረዘመበት የሚል አለ። አይገርማችሁ? የእድሜ መርዘምም ጽድቅ አይሆንም፣ የእድሜ ማጠርም ኩነኔ አይሆንም። እንዳያያዛችን ነው፣ እንዳያያዛችን ነው። በሕፃንነቱ ቁም ነገር የሚሰራ ሰው አለ። ሸምግሎም ተንኮል ብቻ ደግሞ ይሆናል አይደለ? ሰው እድሜው እንዲረዝም የሚፈለገው ባለበት በእድሜ ወይም ለወገኑ ሲጸልይ ወይ ለወገኑ ሲመርቅ ጥሩ ሲመክር ወገኖቹን ነው። እና እግዚአብሔር ምን አለች? ወለተ ማርያምን ልጄ እና ልጆችሽን እንዲሁም ኢትዮጵያን እግዚአብሔር ይጠብቅልሽ ብላችሁ መግቡልን። እንደ ቃሏ ይሁንልን። እንደዚሁም ስሙን ማናቅ ሰው በቅድስት ሥላሴ ስም መግቦልናል 50 ሰው። ለ75 ሰው ደግሞ ወለተ ኪዳን እግዚአብሔር ይስጥልን በሉልን። መጨረሻ ላይ ሞቅ አድርገን በእልልታ በጭብጨባ በኋላ እሺ። ለ75 ሰዎች ወለተ ኪዳን መግባልናለች። እግዚአብሔር ይስጥልን። ሙስሊሞች አላህ ይስጥልን በሉ፣ ችግር የለውም እሺ። አዎ መርቁ፣ ዱአ አድርጉ። ሌላው ደግሞ ለ160 ሰዎች የጾም ምግብ በቅድስት ሥላሴ ስም ገብረ ማርያምና ወለተ ሚካኤል እግዚአብሔር ይስጥልን። የመጨረሻ ደግሞ ወለተ ሩፋኤልና ትሪሲተ ማርያም 4 ድፎ ዳቦ እግዚአብሔር ይስጥልን። ሞቅ አድርጋችሁ በጭብጨባ እግዚአብሔር ይስጥልን በሉልን። አሁን በደምብ ጭብጨባ እግዚአብሔር ይስጥልን። በጣም ነው የምናመሰግነው። አገር ውስጥም ሆናችሁ ከአገር ውጭም ሆናችሁ አገራችሁን የምታስቡ አካላችሁ ውጭ አገር፣ ነፍሳችሁ፣ ስሜታችሁ፣ ሁሉ ነገራችሁ ግን አገራችሁ ኢትዮጵያ ላይ ያላችሁ ሰዎች በሙሉ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። አገራችንን ኢትዮጵያን ሰላም ያደርግልን። አሁንም ሰላም፣ በኋላም ሰላም፣ ነገም ሰላም፣ ከነጎዲያም ሰላም፣ ሰኞ፣ ማክሰኞ፣ ሮብም እስከ እሑድ ሰላም፣ መስከረም፣ ጥቅምት፣ ኅዳር፣ ታኅሳስ እስከ ጳጉሜ ሰላም እግዚአብሔር ይስጠን። ሰላም ቢኖር አይደለ እንደዚህ ምግብ ሰርተን እንኳን ይኸው ሰው መረዳዳት የቻለው። ለሀገራችን ኢትዮጵያ እዚህ ውስጥ በጣም ለእግዚአብሔርም ለሰማዩም ለምድሩም የከበዳችሁ ሽማግሌዎች፣ እናቶች፣ እህቶች፣ ወንድሞች አላችሁ። በጸሎት አስቡ ሀገራችሁን። እሺ ሰላም የሚገኘው ከ50% በላይ በጸሎት ነው። እየሰማችሁ ነው? እንዳትንቁት የእናንተን ጸሎት። እኔ ቡጭቅጫቂ ልብስ ለብሼ በዚያ ላይ በየሰው ፊት እየሄድኩ ምለምን አሁን እኔ ለመንኩ ጸለይኩ አልጸለይኩ ምን ያደርጋል አትበሉ። እግዚአብሔር ስሙ ሲጠራ ራሱ የነዳያን አምላክ ሲጠራባችሁ ያላፈረባችሁ እናንተ አትፈሩበት። ለምኑ እግዚአብሔርን ስለ ሰላም። እሺ ወደ ምገባው